ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንዲህ ያለው ሰው ከ14 ዓመት በፊት እስከ ሦስተኛው ሰማይ ድረስ ተነጠቀ። እንዲህም ያለውን ሰው አውቃለሁ፣ በሥጋ እንደሆነ ወይም ያለ ሥጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ። የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 2 እስከ 5። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማእስሩ አሚሩ ለግንቦት በዛቲ ዕለት ሰማይተ ኮነት ቅድስት ታውክልያ ብእሲቱ ለቅዱስ ዮስጦስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 11 በዚች ቀን የቅዱስ ዮስጦስ ሚስት ቅድስት ታውክልያ በሰማዕትነት ሞተች። በየካቲት 10 እንደተጻፈ የእስክንድርያ ገዥ እርስ በርሳቸው ካለያያቸው በኋላ ቅድስት ታውክልያን ወደ ሀገረ ጻ ወሰዷት። በሀገረ ጻ መኮንኑም ፊት የመኮንነ እስክንድርያን መልእክት ባነበቡ ጊዜ መንግስታቸውን ትተው እንዴት ከመንግስታቸው ሞትን መረጡ ብሎ አደነቀ። ከዚህ በኋላ መኮንኑ ሸነገላት፣ ብዙ ታላላቅ ቃል ኪዳኖችንም ገባላት። የከበረች ታውክልያም እኔ የክብር ባለቤት ስለሆነ ስለ ጌታዬ ኢየሱስ ክርስቶስ ፍቅር መንግስቴን ተውኩ፣ ከልጅነት ባሌም ተለየው፣ በልጆቼም አልተጽናናሁም። ለመሆኑ አንተ የምትሰጠኝ ስጦታ ምን ያህል ነው ብላ መለሰችለት። ይህንንም ሰምቶ ታላቅ ግርፋት እንዲገርፏት አዘዘ። የሥጋዋም ቁርበት እስከሚቆራረጥ ገረፏት። ከዚህ በኋላም ከእስር ቤት አስገቧት። የእግዚአብሔር መልአክ ተገለጠላትና ቁስሎቿን አዳናት። እስረኞችም አይተው አደነቁ። ብዙዎቹም የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት አረፉ። የምስክርነቷ ፍጻሜ በቀረበ ጊዜ የእግዚአብሔር መልአክ ለከበረች ታውክልያ ተገለጸላት፣ አጽናናት። በክብር ባለቤት ጌታችን የተሰጧት ቃል ኪዳኖችን ነገራት። በዚያን ጊዜ ራሷን ይቆርጡ ዘንድ መኮንኑ አዘዘ። የሕይወትን አክሊልም በመንግሥተ ሰማያት ተቀበለች። ምዕመናን ሰዎችም መጥተው ለወታደሮች ብር ሰጥተው የቅድስቷን ሥጋ ወሰዱ። በመልካም መግነዝም ገንዘው የስደቱ ወራት እስኪፈጸም በሳጥን ውስጥ አኖሯት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የከበረ ኤጲስቆጶስ አባ በፍንትዮስ አረፈ። ይህም ከታናሽነቱ በአባ መቃርስ ደብር በአስቄጥስ ገዳም መነኮሰ። ታላቅ ተጋድሎንም በመጋደል ብዙ ትሩፋትን ሠራ። አዘውትሮም ይጾም ነበረ። ቅጠላ ቅጠልን ይበላል እንጂ በእሳት የበሰለ አይበላም። በገዳም ውስጥም መጻሕፍትንና የቤተ ክርስቲያንን ሥርዓት ተምሮ ቅስና ተሾመ። በዚያም 35 ዓመት ኖረ። እነሆ ትሩፋቱንና ጽድቁን በሁሉ ዘንድ ታወቀ። የእስክንድርያ ሊቀ ጳጳሳት አባ ፊላታውስም ልኮ ወደ እርሱ አስመጥቶ ኤጲስቆጶስ አድርጎ ሾመው። ኤጲስቆጶስነትን ከተሾመ በኋላ ቅዳሴ በሚቀድስ ጊዜ ካልሆነ በቀር ከቶ ልብሱን አልለወጠም። ቅዳሴውንም ሲፈጽም ከጠጉር የተሰራውን ማቅ ይለብሳል። እንዲህም የሚጋደል የሚጾም ሆኖ ኖረ። በዚህም ሁሉ ዘመን ከመነኮሳት ጋር ያገለግል ነበረ። በታመመ ጊዜም እግዚአብሔርን እንዲህ ሲል ጠየቀው። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ፣ ኤጲስቆጶስነት ስለተሾምኩ ጸጋህን በውኑ ከእኔ ታርቃለህን? ከእግዚአብሔር የታዘዘ መልአክም ወደ እርሱ መጥቶ አስተውል፣ እወቅ፣ አንተ በገዳም ሳለህ በታመምክ ጊዜ የሚጎበኝህ የለም፣ ወይም የሚያገለግልህና ለደዌህ መድኃኒትን የሚሰጥህ አታገኝም ነበረ። ስለዚህ እግዚአብሔር የሚረዳህና ደዌህንም ከአንተ የሚያርቅልህ ሆነ። ዛሬ ግን እነሆ አንተ በዓለም ውስጥ ነህ፣ በአንተ ዘንድም የሚጎበኝህና የሚያገለግልህ አለ። ለደዌህም መድኃኒትን የምትሻውን ምግብ ታገኛለህ አለው። ይህም አባት በኤጲስቆጶስነት ሹመት 32 ዓመት ኖረ። የሚያርፍበትም ጊዜ በቀረበ ሰዓት ካህናቱንና ዲያቆናቱን መምህራኑን ጠራቸው። የአብያተ ክርስቲያናትንም ንዋያተ ቅድሳታቸውን ገንዘባቸውን ሁሉ ሰጣቸው። እንዲህም አላቸው፣ እወቁ፣ እኔ ወደ እግዚአብሔር እሄዳለሁና እንደሚገባም በመካከላችሁ እንደኖርኩ እናንተ ታውቃላችሁ። ለኤጲስቆጶስነት ሹመትም እጅ መንሻ ከሚያመጡልኝ እንኳን አንድ የብር አላድ እንዳልሰወርኩ
በፊቱ ልቆም ያለኝ የክብር ባለቤት ጌታ ኢየሱስ ክርስቶስ በእኔ ላይ ምስክር ይሁን አላቸው። ይህንንም ሰምተው አለቀሱ፣ ተሳለሙትም። እንዲባርካቸውና የክብር ባለቤት ጌታችንም ዘንድ መራዳቱን እንዳይረሳ ለመኑት። እርሱም ባረካቸው። እግዚአብሔርም ያክብራችሁ፣ እስከ መጨረሻይቱ ሕቅታ ድረስም በቀናች ሃይማኖት ያጽናችሁ። ይህንንም ብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። በዚች ቀን የባሌ መምህር አባ አሴር በሰማዕትነት አረፈ። ይኸውም በንጉሥ ወናክሰገድ ዘመን ወደ ኢየሩሳሌም ወርዶ ሳለ መጀመሪያ አንገቱን በሰይፍ ቆረጡ። በኋላም የጌታችንን እግር በቆመበት በኢየሩሳሌም መግቢያ በእሳት አቃጠሉት። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የሱራፌል አምሳላቸው የሆነ ኢትዮጵያዊው ማህሌታይ ቅዱስ ያሬድ አረፈ። ይህም ቅዱስ ከአባ ጌዴዎን ዘመዶች ወገን ነው። እርሱም በኢትዮጵያ ሀገር ከታነጹ አብያተ ክርስቲያናት ለምትቀድም ከአክሱም ካህናት ውስጥ ነው። እርሷም አስቀድሞ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት በውስጧ የተሰበከና አምላክም በወለደች በእመቤታችን በቅድስት ድንግል ማርያም ስም የከበረች ናት። ይህም አባ ጌዴዎን ትምህርትን ሊያስተምረው በጀመረ ጊዜ መቀበልም ማጥናትም እስከ ብዙ ዘመን ተሳነው። በአንዲት ዕለት መምህሩ በእርሱ ላይ ተበሳጭቶ መጥቶ አሳመመው። ያሬድም ሸሽቶ ከዱር ገባ። ከሐዘኑም ብዛት የተነሳ በዛፍ ስር ተጠለለ። ወደ ዛፉ ላይም ትል ሲወጣ አየ። ትሉም ከዛፉ እኩሌታ ደርሶ ይወድቅ ነበረ። እንዲሁም ብዙ ጊዜ ባደረገ በኋላ በጭንቅ ከዛፉ ላይ ወጣ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባቴ ሆይ ይቅርታ አድርግልኝ፣ እንደወደድክ አድርገኝ አለው። መምህሩም ተቀበለው። ከዚህ በኋላ በብዙ ልቅሶ ወደ እግዚአብሔር በለመነ ጊዜ ልቦናው ብሩህ ሆኖለት በአጭር ጊዜ የብሉይና የሐዲስን መጽሐፍ ተምሮ ፈጸመ። ዲቁናም ተሾመ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙር ማህሌት የለም ነበር፣ በትሑት እንጂ። እግዚአብሔርም መታሰቢያ ሊያቆምለት በወደደ ጊዜ ከኤዶም ገነት 3 አዕዋፋትን ላከለት። እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከእሳቸው ጋር አወጡት። በዚያም 24ቱ ካህናተ ሰማይ የሚያመሰግኑበትን ማህሌታቸውን ተማረ። ወደ አነዋወር ወደ ምድር በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተክርስቲያን በ3 ሰዓት ገባ። በታላቅም ቃል ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ፣ የጽዮንም ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት እንደሚሰራት የድንኳንንም አሰራር ለሙሴ ያሳየው አስተማረው አለ። ይህችንም ምስጋና አርያም ብሎ ጠራት። የቃሉንም ድምፅ በሰሙ ጊዜ ንጉሱም፣ ንግስቲቱም፣ ጳጳሱም ከካህናቱ ሁሉ ጋር የመንግስት ታላላቆችና ሕዝቡ ሁሉ ወደ እርሱ ሮጡ፣ ሲሰሙትም ዋሉ። ከዚህም በኋላ ከዓመት እስከ ዓመት በየክፍለ ዘመኑ በክረምትና በበጋ በመጸውና በጸደይ በአጽዋማትና በበዓላት በሰንበታትም እንዲሁ በመላእክት በዓል በነቢያትና በሐዋርያት በጻድቃንና በሰማዕታት በደናግልም በዓል የሚሆን አድርጎ በሦስቱ ዜማው ሠራ። ይኸውም ግዕዝ፣ ዕዝል፣ አራራይ ነው። የሰው ንግግር፣ የአዕዋፍ የእንስሳትና የአራዊት ጩኸት ከዚህ ከሦስቱ ዜማ አይወጣም። በአንዲት ዕለትም ቅዱስ ያሬድ ከንጉሥ ገብረ መስቀል እግር በታች ቆሞ ሲዘምር ንጉሡም የያሬድን ድምፅ እያዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተከለው። ከእርሱም ደምና ውሃ ፈሰሰ። ያሬድም ማህሌቱን እስከሚፈጽም አልተሰማውም። ንጉሡም አይቶ ደነገጠ። በትሩንም ከእግሩ ላይ ነቀለ። ስለፈሰሰው የደም ዋጋ የፈለግከውን ለምነኝ ብሎ ለቅዱስ ያሬድ ተናገረው። ያሬድም ላትከለክለኝ ማልልኝ አለው። ንጉሡም በማለለት ጊዜ ወደ ገዳም ሄጄ መነኩስ ዘንድ አሰናብተኝ አለው። ንጉሡም ሰምቶ ከመኳንንቱ ጋር እጅግ አዘነ፣ ተከዘ። እንዳይከለክለው መሐላውን ፈራ። ያዘነም አሰናበተው። ከዚህ በኋላ ቅዱስ ያሬድ ወደ ቤተክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍ ያልሽ የብርሃን መውጫ የሕይወት ማዕረግ የሆንሽ የሚለውን ምስጋና አንቀጸ ብርሃንን ማለት ነው ምስጋና እስከ መጨረሻው በተናገረ ጊዜ ክንድ ያህል ከፍ ከፍ አለ። ከዚያም በኋላ ወደ ሰሜን ሀገር ሂዶ በጾም በጸሎት ተወስኖ ስጋውን እጅግ እያደከመ ኖሮ ገድሉን በዚያ ፈጸመ። እግዚአብሔርም ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላም በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣
እኛንም በአባታችን በቅዱስ ያሬድ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። በዚች ቀን ቅድስት አናሲማ አረፈች። ይህች ቅድስት በደናግል ገዳም መነኮሳት ራሷን እብድ አስመስላ ኖረች። በሌሊትም በጾምም በጸሎት ስጋዋን በመቅጣት ራሷን ታሰቃያለች። ሰዎችም በሚያዩት ጊዜ ራሷን አእምሮዋን እንደሳተች ታስመስላለች። መበለቶችም ይሰድቧታል። እግዚአብሔርም ገድሏን ለአባ ዳንኤል ገለጠለት። እርሱም ከደናግል ገዳም ሄዶ ትሩፋትና ገድሏን ሁሉ ለእመምኔቷ ነገራት። እርሷም ለእህቶቿ መነኮሳያት ነገረቻቸው። ከዚያችም ዕለት ወዲህ አከበሯት። እርሷም ስላዋረዷትና ስላጎሳቆላት እህቶቿን እያመሰገነች ደብዳቤ ጽፋ ትታ ከንቱ ውዳሴን በመጥላቷ ተሰውራ በሌሊት ወጥታ ወደ ዱር ሸሸች። በዚያም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚች ቀን በዲዮቅልጥያኖስ መንግስት ዘመን ቅድስት አፎሚያ በሰማዕትነት አረፈች። የዚች የእናቷ ስም ቴዎድርስያኒ ነው። እርሷም የክብር ባለቤት ክርስቶስን የምታምንና የምትፈራው ናት። ሰይጣንም ክርስቲያኖችን በማሳደድ ለጣዖት እንዲሰግዱ አንቲጳጦስን ባነሳሳው ጊዜ ይችን ቅድስት አፎሚያን ከብዙ ክርስቲያኖች ጋር አስረው አመጧት። አንቲጳጦስም ለአማልክት ሰዊ አላት። እኔ በክብር ባለቤት ከጌታዬ ከኢየሱስ ክርስቶስ በቀር አልሰዋም፣ የአባቶችን ተስፋ ለማግኘት ልቤ ጸና ነውና አለችው። ያን ጊዜ አንቲጳጦስ ተቆጥቶ አጥንቷ እንዲሰበር ሕዋሳቷ ሁሉ እንዲለያይ ከሰረገላ መንኮራኩሩም ውስጥ ጨምሯት ዘንድ አዘዘ። የእግዚአብሔር መልአክ አዳናት። ሁለተኛም ነበልባሉ 45 ክንድ ከፍ ከፍ እስከሚል እሳትን አንድደው በውስጡ የወረውሯት ዘንድ አዘዘ። በእሳቱ መካከልም ቁማ ጸለየች። እየጸለየችም በደህና ወጣች። ብዙዎችም በጌታ አምነው በሰማዕትነት አረፉ። ከዚህ በኋላ እስከ ማግስት ከወህኒ ቤት ጨመራትና በማግስቱ ወደ ሸንጎ አወጧት። እርሱም ለአማልክት ሰዊ አላት። ቅድስት አፎሚያም ሳቅ ብላ እኔስ ለማይናገሩ ደንጊያዎች አልሰዋም አለችው። አንቲጳጦስም ሰምቶ ስጋዋን ይገፉ ዘንድ መቃጥን ያላቸው 4 ደንጊያዎችን እንዲያመጡ አዘዘ። ሁለተኛም አራዊት ባሉበት ኩሬ ውስጥ እንዲጨምሯት አዞ ከዚያ ወረወሯት። አራዊት ግን ተሸክመው አውጥተው ከውሃ ዳር አቆሟት። ደግሞም ስለታሞች ደንጊያዎችንና ሰይፎችን ከመሬት ውስጥ እንዲተክሉ ተቆራርጣት ትሞት ዘንድ በላያቸው እንዲያስሮጧት አዘዘ። ሩጣም ተሻገረች፣ ምንም የነካት የለም። ደግሞም በግለቱ ታር ዘንድ ደብድበው ከብረት ምጣድ ውስጥ እንዲጨምሯት አዘዘ። ግን ምንም አልነካትም። ከዚህ በኋላ አራዊትም ሁሉ ድባትንም ሰበሰበ፣ በላይዋም ወሰዷቸው። እንስሶችም እግሯን ሳሙ። አንዲትም አውሬ ተሸብራ እግሯን ነከሰቻት። ከሰማይም እንዲህ የሚል ቃል መጣ። የተመሰገንሽ አፎሚያ ወጥተሽ ወደ ከበረ ቦታዬ ነይ። እንግዲህ ገድሏን ምስክርነቷን ፈጸመች። እናትና አባቷም መጥተው ገንዘው በአዲስ መቃብር ውስጥ ቀበሯት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የኤስድሮስ እናት ቅድስት ሶፊያና እህቱ አፎሚያ በሰማዕትነት አረፉ። ደግሞ የአባ በኪሞስና የአብላዲን መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 12 በዚች ቀን በኢየሩሳሌም ሀገር ወደሚኖር ነቢይ ዕንባቆም የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ላከው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በግንቦት 11 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ያሬድ ካህን ወማህሌታይ። የሰማነውን በልቦናችን ያሳድርብን። ከመዘበ ሰማያት ይትቀደስ ስምከ ወይሠራ ኃጢአት እግዚአብሔር ይፍታ።